ثواب من ترك المراء والجدال في العلم وغيره የዛሬው ደርሳችን እንደሚታወቀው የእውቀት አላህ Subhanahu Wa Ta'ala ሰጥቶት ክርክርን የተወ ከሆነ ድርቅ ያለ ክርክር ያላመጣ ከሆነ የሚያገኘውን አጅር ነብያችን አለይሂ ሰላቱ ወሰላም የገለጹት ይሆናል። عن أبي أمامة رضي الله عنه قال قال رسول الله صلى الله عليه وسلم من ترك المراء وهو مبطل بني له بيت في ربد الجنة ومن ترك المراء فهو محق بني له بيت في وسطها ومن حسن خلقه بني له بيت في أعلاها رواه أبو داود وابن ماجه والترمذي. يا أبي هريرة باستلال فلن حديث نبياتنا عليه الصلاة والسلام انده بالوال بمالت قل سؤال بتتماريم أبي أمامام ياستلال فوت حديث ونال عند سو كركرن يتوكهونا بوشت ሆኖ የክርክርን ያቆመ ከሆነ በጀነት በአንድ ጠረፋ ቤት አላህ Subhanahu Wa Ta'ala ይገነባለታል ብሏል። በአንድ ጫፏ ሐቅ ነገር ደግሞ እያለው ሐቁንም ክርክሩን ላለማድረግ የተወ ከሆነ በጀነት ውስጥ በመካከለኛው ቦታ ቤት ይገነባለታል ብሏል። አኽላቁን ያሳመረ ከሆነ ደግሞ ምርጥ ጸባይ ያለው ከሆነ ቡንየ ለሁ በይቱን ፊ አዕላሃ በጀነት ውስጥ በከፍተኛው ደረጃ አላህ Subhanahu Wa Ta'ala ይገነባለታል ብሎ ነብያችን አለይሂ ሰላቱ ወሰላም ገልጿል። እና አቡ ዳውድ ኢብኑ ማጃህ ትርሚዚም አንድ ላይ ሆኖ በሐዲሳቸው የሐሰን ባሉት ሐዲስ ላይ የገለጹት ይሆናል። وخرج الطبراني بإسناده من حديث أبي الدرداء وأبي أمامة وواثلة ابن أثقل رضي الله عنهم أن النبي صلى الله عليه وسلم قال ذروا المراء فأنا زعيم بثلاثة أبيات في الجنة في رياضها أو في رباضها ووسطها وأعلاها. بتمساسي نبياتنا عليه الصلاة والسلام እንዲህ ብለዋል። ክርክርን ተው፣ አትከራከሩ። በዲን ክርክር የለም። ይህንን ክርክር ለተወሰው ጀነት ውስጥ በሶስት ቦታ እኔ ዋስ ነኝ ተይዤለታለሁ ቤት ሊገነባለት ብለዋል። አንድ በጀነት በዳር በኩል፣ ሁለት በመካከለኛው፣ ሶስት በከፍተኛው። ቅድም እንደዘረዘሩት لمن ترك المراء وهو صادق እውነተኛ ሆኖ ትክክለኛ ሆኖ ክርክርን ለተወሰው በጀነት በመካከለኛው ቦታ ይገነባለታል። እንዲሁም የሐቅ ሳይኖረው በውሸት የተከራከረ ከሆነ በዳር በኩል አኽላቁን ደግሞ ላሳመረ ቅድም እንዳሏችሁ አዕላሃ ጀነተል ፊርደውስ ማለት ነው ከነቢያችን ጋር አለይሂ ሰላቱ ወሰላም። ይህ ማን ነው? አኽላቁን ላሳመረ ሰው፣ ምርጥ ጸባይ ላለው ሰው ይህን ያክል ደረጃ አለው።
ጸባያችን ያማረ እንዲሆን ምርጥ እንዲሆን ምንድነው የሚከለክለን? ምላስ ናት። ምላስ ሰውየውን ታሳምረዋለች፣ ሰውየውን ታበላሻዋለች። የተናገራት ነገር ሰውየው ሙሉ በሙሉ እንዲጠላ ያደርገዋል። የተናገራት ነገር ሰውየው ሙሉ በሙሉ እንዲወደድም ያደርገዋል። እቺ ናት። ለዚህ ነው ነቢያችን አለይሂ ሰላቱ ወሰላም ሰደቃ አድርግ ከሌለኝስ ባላህ ሰደቃ አድርግ፣ ካልቻልኩስ ሰደቃ ለሚያደርግ ሰው አግዝ፣ ይህም ካልሆነስ ምላስህን ያዝ። ሰደቃ ነው። መን ሰበተ ነጃ፣ ዝም ያለ ሰው ይድናል ብሎ ነቢያችን አለይሂ ሰላቱ ወሰላም ክርክርን በፍጹም በዲን አልእስላም ላይ አያስፈልግም ብለዋል። ዘሩል ቢራ ፈኢነ አወለ ማ ነሃኒ ዐን ረቢ በዕደ ዒባደት አልአውሳን አልሚራ። ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? የክርክርን ተውት፣ መከራከርን። ምክንያቱም አይጠቅምም። ምንድን ነው ያሉት? አላህ ሱብሓነሁ ወተዓላ ጣዖትን አታምልክ ብሎ ከከለከለኝ በኋላ ቀጥሎ የከለከለኝ ነገር ቢኖር ክርክርን ተው ነው። ሱረቱል አንፋል ውስጥ ምን ይላል? ላ ተናዘኡ ፈተፍሸሉ ወተዝሀበ ሪሁኩም፣ አትከራከሩ፣ ከተከራከራችሁ ትደክማላችሁ፣ ኃይላችሁ ይሄዳል፣ የኢማን ቁዋችሁም ይደክማል ብለዋል በቁርአን። እንግዲህ አንድን ነገር ድርቅ ብለህ የምትከራከር ከሆነ ሐቅም ቢኖርህ መጨረሻ ላይ ትደክማለህ ማለት። وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إن مما يلحق المؤمن من عمله وحسناته بعد موته علما علمه ونشره وولدا صالحا تركه أو مصحفا ورثه أو مسجدا بناه أو بيتا لابن السبيل بناه أو نهرا أجره أو صدقة أخرجها من ماله في صحته وحياته تلحقه بعد موته. رواه ابن ماجه بإسناد حسن وابن خزيمة. أبي هريرة باستلالفوت حديث نبياتنا عليه الصلاة والسلام من الالو አንድ ሰው መሞቱ አይቀርም፣ ይሞታል። ከሞተ በኋላ ወደ እሱ የሚጠጋው ስራ ቢኖር ከሰራው ኸይር ስራ ውስጥ አንዱ ዒልመን ዐለመሁ ወነሸረ፣ ዕልም ኖሮት ያስተማረበት ያሳወቀበት፣ ለሌላውም እንደዚሁም ዕልሙን የበተነበትና ለሁሉም የጠቀመበት፣ ያ ሰውየው ቢሞትም እስከ መጨረሻ ድረስ ይፈስለታል። ሰደቀተን ጃሪያ። እሱ ያስተማራቸው ሰዎች ሌላውን ቢያስተምሩም ያን ሌላ ቢያስተምር ያን ሌላ ቢያስተምር የሁሉም ሰዋቡ ለመጀመሪያው ዓሊም ይፈስለታል። ምክንያቱም መጀመሪያ ዕልሙን ያስተማረ በመሆኑ። ሁለተኛው ወወለደን ሳሊሐን ተረከ፣ ሳሊሕ ልጅ ኖሮት የቀራ የሚያስቀራ ኢማን ያለው የሚረዳ የሆነ ልጅ ያለው ከሆነ እሱ ባደረገው ዱዓ ሁሌ ይጠቀማል ሰውየው። አወለደን ሳሊሐን የድዑ ለህ፣ ሁልጊዜ ዱዓ የሚያደርግ አላሁመ እግፊር ሊአቢ የሚል
ያ ረቢ አባቴን ማረው ብሎ ዱዓ የሚያደርግ ልጅ ካለ አባትዮ ቢሞትም ልጅዮ በሚሰራው ኸይር ስራ በአጠቃላይ እስከ መጨረሻ ድረስ ይጠቀማል ማለት ነው። እንደዚሁም ሶስተኛው ሙስሐፈን ወረተ ቁርአን የቀርቶ ወይም ለሌላ ለሚቀራ ሰው በመስጠት እንደዚሁም ወቅፍ ማድረግ ክታብም ይሁን ምንጣፍም ይሁን በዚህ እስከ ተጠቃቀሙበት ድረስ ሁሉ ሰውየው ቢሞትም ሰዋቡ ይሄድለታል። ሁልጊዜ ይጠቀማል፣ ይደሰታል። አንድ ተክሎት ሄዷል፣ ሁሌ ወደ እሱ መፍሰስ ነው። ጊዜውን ጠብቆ ብቻ ይፈስለታል። አው መስጅደን በና እንደዚሁም አራተኛው መስጅድ ለአላህ ብሎ የሰራ ከሆነ በመስጅዱ እስከተሰገደበት ድረስ ሰዋቡ ለሱ ይሄዳል፣ ይፈስለታል። መስጅዱ እስካለ ድረስ አው በይተን ልብን ሰቢል በና ወይም ለመንገደኛ ለፊ ሰቢልላህ ለሚንቀሳቀሱ ወይም ሙሳፊሮች እንዲያርፉበት ብሎ ቤት የገነባ ከሆነ ይህም ሰደቀታን ጃሪያ ነው። ሁሌ ይፈስለታል፣ ይጠቀማል ቢሞትም። አው ነህረን አጅራ ወይም ደግሞ እንደዚሁም ውሃ እንዲፈስ ያደረገ እንዲጠቃቀሙበት ጉድጓድም አስቆፍሮ ቢሆን ቧንቧም አስገብቶ ቢሆን ለሰው ልጅ እንዲጠጣና እንዲጠቀም ውዱ እንዲያደርግበት ብሎ ነይቶ ይህንን ነገር ያበጀ ከሆነ እስከ መጨረሻው ድረስ ሰውየው ቢሞትም ተጠቃሚ ነው፣ ወደ እሱ ይፈስለታል። ኡሙ እስማኤል ሃጀራ የነብዩላህ እስማኤል እናት እንዳደረጉት ማለት ነው። ማኡ ዘምዘም በሷ ልፋትና በሷ ጥረት ነው የወጣው። በዚህ በማኡ አቡ ዘምዘሙ ላይ በተጠቀሙበት ቁጥር ሁሉ አጅሩን እሷ ታገኛለች። ዓለም ሁሉ አይደለም እንደሚጠቀመው የሚያልቅ ነገር የለም። ምክንያቱም ሰበቡ እሷ ናትና ወደ እሷ ይፈሳል። አው ሰደቀተን አኽረጀሃ ሚን ማሊሂ ፊ ሲሐቲሂ ወይም ሰውየው ሳይሞት በፊት በሀያቱ እያለ ያደረገው ሰደቃ ወሀያቲሂ በሀያቱ እያለ ተልሐቁሁ ባዕደ መውቲሂ ከሞተ በኋላ ይጠገዋል፣ ይጠቅመዋል ለሱ። እንዲህ ስንል ግን ራሱ በሀያቱ እያለ የሰራውና እንደዚሁም ደግሞ ሳይታመም በፊት በዓፊያው እያለ የሰራው ነገር ግልጽ ነው። ይጠቅመዋል፣ ይጠቀምበታል። በአኼራም እንደዚሁ ሌላው ያደረገለት አይደርሰውም ማለት አይደለም። እዚህ ላይ ምን ይላል በቁርአኑ? አላህ ስብሓነሁ ወተዓላ ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ይላል። የሰው ልጅ ነገ ቂያማ ቀን የሚጠቅመው የሚያገኘው ራሱ የሮጠበት የታገለ የሰራው ነው። ይህንን እነ ኢማሙ ሻፊዒ ረሂመሁላህ ኢማሙ ነወዊ ደግሞ አዝካር ላይ እንዳስቀመጡት ምንድን አሉት? ላ ሐቀ ለሁ ኢላ ማ ሰዓ። ሐቅ አለኝ ብሎ የሚከራከረው ሐቄ ነው ብሎ የሚከራከረው ራሱ የሰራው ሲሆን ብቻ ነው። ሐቅ አለኝ ብሎ የኔ ነው ይሄ ነገር ብሎ ሐቄ ነው ብሎ የሚከራከረው
ራሱ የሰገደው የሰራው የጾመው የዘከረው ያደረገው ሰደቃ። ሌላው ግን ለሱ ነይቶ ቢያደርግለት ሙሉ በሙሉ ይደርሰዋል። ምክንያቱም አንተ አንድ ሰው በሰራው ኸይር ስራ ላይ ወይን ሀብት ቢኖረውም ገንዘብ አንተ ጨምረህ ቢሰጠው መቀበሉ አይቀርም። እንደዛ ነው። እንደውም እና ኢብኑ ተይሚያ እንደዚሁም ሙሐመድ ኢብኑ አብዱል ወሃብ ተመንል መውት በተባለው ክታባቸውና ኢብኑ ተይሚያ ደግሞ በፈታዋ በተባለው ኢብኑል ቀይም ሩህ በተባለው ክታባቸው ላይ እንደገለጹት አንድ ሰው ነይቶ ለሞተው ሰው አንድ ነገር ቢያደርግለት ልክ በሐያት እያለ ሀዲያ ሲሰጠው ተደስቶ እንደሚቀበል እንደዛ ይቀበላል ብለዋል። ማንኛውም ነገር ሰዋቡን ብትነይቱለት። ስለዚህ አሁን እዚሁ በሐዲሱ እንደሰማነው ከሞቱ በኋላ ነው አባት እናት የሚቀበለው። አባት እናት ከሞቱ በኋላ ሰደቃውን ይቀበላሉ ማለት ነው። በደንብ ይቀበላሉ፣ ይጠቀማሉ፣ ይደሰታሉ። ስለዚህም በሰሃባው ጊዜ አንድ ጊዜ የሩህ ላይ እንዳስቀመጡት ኢብኑ አልቀዩም አንድ ሴት ሞተች። በምትሞትበት ጊዜ ግን ልጁ አልነበረም። ልጅየው ቀጥታ ከሞተች በኋላ መጥቶ ሲደርስ ሞታለች ሲሉት ወደ መቃብር ይሄዳል። አንቺ እናቴ ሆይ ይላታል። አቤት አለችው። ከዛም አነጋገራትና ነገም መጥቼ ጠይቀሻለሁ አላት። በማግስቱ መጥቶ እናቴ ብሎ ሲጠይቃት ሲጠራት ዝም አለች። አሁንም ሲጠራት ዝም አለች። አሁንም ጠራ፣ ዝም አለች። ከዛ ትቶ ሄደ። በማግስቱ እንደገና መጥቶ እናቴ ብሎ ጠራት። ለበይክ አለችው። ትላንት ሄደሽ ነበረ? እኔ እኮ ትላንት መጥቼ ሲፈልግሽ እኮ አጣሁሽ አላት። ትላንት መጥተህ ነበር እንዴ አለች። አሁን እኔ እኮ የሄድኩት አንድ ሰው ከዚች አጠገብ ከመቃብሩ አጠገብ ሲያልፍ ለሁሉም ሰዋቡ አላህ ያድርስለት ብሎ ያሲን ቀርቶ ነበረ። በዛ ነገር የደረሰኝን ነገር ለመካፈል ኦሮፋ ይዤ ነበር አለች። ስለዚህ ይጠቀማል። የምታደርጉለት ኸይር ስራ ቁርአንም ይሁን ሰደቃም ይሁን ዝክርም ይሁን ሰላት አለ ነቢይም ይሁን ሰዋቡን ለሱ እስከ ነየታችሁ ድረስ ይደርሰዋል بلا شك. رواه ابن ماجه بإسناد حسن وابن خزيمة وعنه قال قال رسول الله صلى الله عليه وسلم إذا مات ابن آدم انقطع عمله إلا من ثلاث: صدقة جارية أو علم ينتفع به أو ولد صالح يدعو له. رواه مسلم. በተጨማሪም አቢ ሁረይራ ባስተላለፉት ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ በኒ አደም የሰው ልጅ የሞተ እንደሆነ ኢንቀጣ ዐመሉሁ የሚሠራው ሥራ ሁሉ ይቋረጥበታል፣ ሁሉም ይቋረጣል። ኢላ ሚን ሰላስ ሦስት ሥራ ካለው ግን እስከ መጨረሻ ድረስ አይቋረጥበትም። አንደኛው ሰደቀተን ጃሪያ የሚፈስ የሆነ ሰደቃ። የሚፈስ ማለት ቁርአን ቅድም እንደተገለጸው መስጂድ ቢሰራ፣ ጉድጓድ ውሃ ቆፍሮ ቢያስወጣ፣ ቁርአንና ምንጣፎች ለመስጂድ የሚጠቅም ነገር ሰደቃ ቢያደርግ
አይቋረጥለትም። አው ዕልም ينتفع به ወይን እውቀት ኖሮት ዕልም ኖሮት የተጠቀመበት ከሆነ የተጠቃቀመበት ከሆነ አይቋረጥለትም። አው ወለድን ሳሊሕ የድዑ ለህ ወይን ሳሊሕ የሆነ ልጅ ኖሮት ሁሌ ዱዓ የሚያደርግለት ሰግዶ አላሁመ እግፊር ሊአቢ ያ ረቢ አባቴን ማረው ብሎ ሁሌ ለአባቱ ዱዓ የሚያደርግ ልጅ ካለ አይቋረጥበትም። አባትየው እዛ በደስታ ነው የሚቆየው ልጅየው ባደረገው ነገር እሷም ትጠቀማለች። ምክንያቱም ሁላቸውም ነይቶ ነው ያደረጉት ኸይር። ግን ሸርጡ ምንድን ነው? የድዑ ለሁ ልጅም ሆኖ ዱዓ ያደረገለት ከሆነ ነው። ማንም ያደርገው ታደርጋላችሁ እናንተ አሁን እስካሁን ድረስ ከዙሁር በኋላም ከአስር በኋላም ሱና ከሰገዳችሁ በኋላ ሁሌ ወላጆቻችሁን ታስታውሳላችሁ? እንደዛ ነው። ስለዚህ ይሄ ከሆነ ነው የሚጠቃቀሙት። ዱዓ ካላደረከላቸው ግን ምንም እነሱም አይጠቀሙም፣ አንተም አትጠቀምም። አንተ እኮ ዱዓ ባደረከላቸው ቁጥር ትጠቀማለህ፣ የአላህን ትእዛዝ ፈጽመሃል ማለት ነው። ምን ይላል ሱረቱል ኢስራእ? ወቁል ረቢ ርሐምሁማ ከማ ረበያኒ ሰጊራ። ሁልጊዜ አንተ ማለት አለብህ ያ ረቢ እኔን በሕፃንነት አንከባክበው እንዳሳደጉኝ አንተም እዘንላቸው ብለህ ዱዓ አድርግላቸው ብሎ አዞናል አላህ በቁርአን። وعن أبي قتادة رضي الله عنه قال قال رسول الله صلى الله عليه وسلم خير ما يخلف الرجل من بعده ثلاث ولد صالح يدعو له وصدقة تجري يبلغه أجرها. እንደዚሁም በተጨማሪ አቢ ቀታዳ በስተላለፉልን ሐዲስ ነቢያችን አለይሂ ሰላቱ ወሰላም አንድ ሰው ትቶት ከሚሄደው ነገር ውስጥ የተመረጠው ሶስት ነገሮች ናቸው። ወደ አኺራ መሄድ አይቀርም። ትቶት ሲሄድ ግን ሶስት ነገሮችን ቢያስቀራ የተወደደ ይሆናል። አንደኛው ወለዱን ሳሊሕ የድዑ ለህ፣ ሳሊሕ የሆነ ልጅ ዱዓ የሚያደርግለት የሆነ ሳሊሕ የሆነ ልጅ ለአባት ለእናቱ ለአያቶቹ ዱዓ የሚያደርግላቸው ልጅ ትቶ ከሞተ። በነገራችን ላይ ልጅ ሳሊሕ የሚሆነው ምን ጊዜ ነው? መቼ ነው? አንተው እኮ ለአባትህ ዱዓ ስታደርግ ካላየ ለአንተም አያደርግልህም። አንተ ለእናትህ ዱዓ ስታደርግ ካላየ አያደርግልህም። አባት ነው የሚያስተምረው። ልክ ቁርአን እንዲቀራ እንዳደረግከ ሁሉ ዱዓም እንዲያደርግ ማድረግ አለብህ አንተ ነው። ወሰደቀቱን ተጅሪ የብሉጉ አጅሩሃ፣ ሰደቃም እንደዚሁ ሁልጊዜ የሚፈስለት የሆነ ሰደቃ አድርጎ የተሄደ ከሆነ ወዕልሙን ዩዕመሉ ቢህ ሚን ባዕድህ፣ ዕልምም ደግሞ እሱ ከሞተ በኋላ የሚሰራበትና የሚያስተምርበት ዕልም አስተካክሎና አበጅቶ የሄደ ከሆነ እነዚህ ሶስት ነገሮች ናቸው የተመረጡት ትቶት ከሚሄደው ውስጥ ብሎ ነቢያችን ዓለይሂ ሰላቱ ወሰላም ገልጿል። ረዋሁ ኢብኑ ማጃ ቢስናድን ሰሒሕ። ለሁሉም ዱዓ ማድረግ ይደርሰዋል። ለሁሉም አንተን ነይተህ ያደረከለት ዱዓ ይደርሰዋል። ብቻ ንያውን አንተ ለሱ ማድረግ ነው። የምታገኘውን ሰዋብ ለሱ ሰጥተሃል ማለት ነው።
وخرج ابن ماجه من طريق سهل بن معاذ بن أنس عن أبيه رضي الله عنه أن النبي صلى الله عليه وسلم قال: من علم علما فله أجر من عمل به لا ينقص من أجر العامل. ነቢያችን ዓለይሂ ሰላቱ ወሰላም በተጨማሪ ምን ብሎ ይገልጻሉ? ዕልምን ያስተማረ ሰው በዛ ዕልም የሰራበትን ሰው ሁሉ አጅር ይደርሰዋል፣ ይወስዳል። ግን በዚህ ዕልም የሰራው ሰው ደግሞ ከሱም ምንዳ ወይን አጅር ተቀንሶ አይደለም ይሄድለት። ይሄም ያገኛል፣ መጀመሪያ ያስተማረውም ደግሞ ያገኛል። وخرج الطبراني بإسناده عن سمرة بن جندب رضي الله عنه قال: قال رسول الله صلى الله عليه وسلم: ما تصدق الناس بصدقة مثل علم ينشر. من الألو طبراني በእስናዳቸው እንደገለጹልን ሰሙረት ብን ጁንዱብ እንዲህ ብለዋል ይላሉ። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ተናግረዋል። አንድ ሰው ሰደቃ ውጤታማ የሆነ ሰደቃ አድርጓል የሚባለው ዕልምን የሰጠ ከሆነ ብቻ ነው። ዕልም ያስተማረ፣ እውቀቱን ለሌላ ያካፈለ፣ ይሄ ነው ከሰደቃው ውስጥ ትልቁ በጣም አስፈላጊ የሆነውና ደረጃውም ከፍተኛ ደረጃ የሚያስገኘው ይህ ነው። ሰደቃ ማለት በጣም ብዙ ነው። ሰደቃ በወንድምህ ፊት ፈገግ ማለት ሰደቃ ነው። ከዚች ይጀምራል እስከ መጨረሻ ለአላህ ብለህ መስጂድ እስከ መገንባት ደረጃ ድረስ ይደርሳል።